ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ አውሪ። በጣም ጉዳይ እኔም አለሁበት ከመጀመሪያው ጀምሮ እሱ መጀመሪያ ይሄን ሐሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሄዶ እቃዎችን ወደ ሀገር እናስገባለን እንደዚሁም ደግሞ ወደ ውጪ ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ። እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም አራስ ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት። 5-10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋገባለሁ ብዬ ማለት ነው። ይሄን ሐሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን የማውቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ የማውቀው ምንድነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቲዩብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና ለአረብ ሀገር ሴቶች ድምጽ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሐሳብ መጣለት። ሐሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀነን። መጀመሪያ ዋትስአፕ ላይ ግሩፕ ከፈተ፣ ከዋትስአፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን በጣም ሞላን። በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትና ላይ አካውንት አስከፈተ። እንደዚህ ያዛን መጣብኝ ልዝጋ። ይሰማል አይደል? ይቅርታ። አዎ ይሰማል ውዴ ይሰማል። አዎ። እና ይሄን ሐሳብ ይዞ መጣና ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታውም እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሐሳቡን ቀየረ እኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት ሀገር ውስጥ ምርት እንድናመርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን ፍራሾችን የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምጹም ሁሉም ነገር እንልክልሻለን። ብር ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው 9,950,000 ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ ነው የጎደለው። እኔ ሞላላችሁ 50 ሺህ 10 ሚሊዮን በዩ የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፕም ላይ ኦንላይንም የሉም ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለ ነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለን። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያልን ብዙ ስንጨቃጨቅ ያልገባኝ ነገር ደረሰኝ ቁረጥልን የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ ራሱ ጋር አለ አይደል? የምን ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማ ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍ ኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ
እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም እንትን ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የእኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁም ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምፄን ያዟት እና ይቅርታ ሀኑ አውሪ። እሺ ላይመኒታ፣ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። ሁላችሁም እኔ ልውጣ ሀውዬ፣ ሌላ ሰው ማስገቢ። ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ። በዚሁ አጋጣሚ ግን ሀውዬ እኔ ባይመለከተኝም አላቅም አንድ ትንሽ ሀሳብ ሰጥቼሽ ልውረድ። በእንደዚህ አይነት ስለሚደጋገም ነው ሚዲያ ላይ ፊት ለፊት መጣው ማንነታቸውን ገልጠው ስላለ እንግዳለና ያው ትንሽ ነው ብገባ ሌሎች አሉ ከኔ ይበልጥ ደግሞ የሚያስረዱሽ አሉ። እነግርሻለሁ ስሟን ፋፊ የምትባላለች እሷን ታስገቢያታለሽ፣ በይበልጥ ታስረዳሻለች ከጠሩኝ ማለት ነው። እሺ እና ድምጹንም የድምጽ ማስረጃዎችም ሁሉም ነገር አለን፣ ማስረጃ እንልክልሻለን። እና ግሩፕ ላይ እቺ እህቴ ሃናን እሷም እነሱንም ብቻ ሳይሆን ከግሩፕ ያስወጣቸው ሌሎች አሉ፣ ሌሎች ሁለት አሉ ማለት ነው። እነሱንም ጥያቄ ጠየቁት። ቻይና ሄዳለሁ እንደዚህ ይላለሁ በቃ አለ አይደለ? ጥያቄ ስንጠይቀው ጥያቄ የሚጠይቀውን ሰው አይፈልግም፣ ከግሩፕ ሪሙቭ ነው የሚያደርገው። ብራቸውንም አይመልስም፣ ብራቸውም አልተመለሰም። እነዛ አፍንጫው ላይ ቁመው በውስጥ እንዳገኘነው መረጃ እነዛ ሁለቱ አንደኛው ከሀገር ውጭ ነው፣ አንደኛው እዛው መርካቶ ነው። አፍንጫው ላይ ቁመው ብራችን መልስ ብለው ብዙ ጭቅጭቅ ብዙ ጸብ ደርሰው 200,000 አሁን ቅርብ ጊዜ 500,000 ነው የከፈሉት። 200,000 ከዛ በኋላ የለኝም ብሎ እንደዘጋቸው ነው ያገኘነው መረጃም። እና ጥያቄ ግሩፕ ላይ አይመን እንደዚህ ነው ብለሽ መጠየቅ አትችይም። መጀመሪያ ገና ሲሰበስበን በቃ ሲያናግረን የነበረው እንዴት ሆኖ እንደሚያናግረን በቃ ደስተኛ ሆኖ እኛም ማክበረ ነው። ከላይ ከማክበርም በላይ ደግሞ ፎቅ ራሳችን ላይ ሰቅለነው ነበር። አይመን ብለን ማለት ነው አምነ ነው። ብሩን ከሰበሰበ በኋላ ድምጹም ተቀየረ። ጥያቄ የሚጠይቀውንም ያው እንዳልኩሽ ከግሩፕ ሪሙቭ ያደርጋል። ሌሎቻችን ደግሞ ምንም ማስረጃ የለንም። ገንዘብ ተቀብያለሁ ማለት በራሳችን በስማችን ቢሆን ብር ያስተላለፍ ነው ኦኬ ጥሩ ነበረ። ግን በቤተሰቦቻችን በተለያዩ ሰዎች ስለሆነ ያ ደግሞ ለኛ ማስረጃ በህግም የማያስኬደን ነገር ነው። አብዛኛው ሰው በተለያዩ ሰዎች ስም በዘመድ አዝማድ ምናምን ስላስገባ ማለት ነው። ግን ገንዘብ ተቀብያለሁ የሚል እንደገና ደግሞ በቢዝነስ ግሩፑ አይመኒታ ቢዝነስ ግሩፕ የሚለው ቼክ ላይ ራሱ ገንዘብ ተቀብያለሁ ብሎ የፈረመበት ወረቀት እስከምናገኝ ድረስ ጥያቄ ያለንም ለመጠየቅ ታፍነን ሲፈልግ እንደ ህፃን ልጅ እንደ እንስሳ ምን ህፃን ልጅ ሳይሆን እንደ እንስሳ ሲፈልግ ያስረናል። ግሩፑ ላይ እንደንናገር ሲፈልግ ይፈታናል። በቀረ ደግሞ ውሸቱ ወላሂ ከአንድ ሙስሊም የማይጠበቅ ማለት ነው። ከአንድ ሙስሊም የማይጠበቅ እኛንም ደግሞ ምንድነው እኛ አረብ ሀገር ማለት ድህነት ቢይዘን ያስተሳሰብ ችግር ኖሮብን አይደለም፣ ድህነት ነው። ልክ እሱ የሚያስበን እኛን እንደምንድነው እንዳይምሮ ዘገምተኛ ይሁን አላቅም። ብቻ እንዴት ብዬ ላስረዳሽ እንደሚችል እኔ ሚዲያ ሰው አይደለሁም፣ ንግግርም ብዙም እንትን ስለማልን ማለት ነው። ያው በተወሰነ መልኩ ላስረዳሽ ብዬ ነውና አሁን ደረሰኝ። በጣም ሁላችንም ኦቨር ሆነን ሁላችንም ሆ ብለን ተነሳንበት። አንድ ሰው 3 ሰው 4 ሰው ጥያቄ ግሩፕ ሲጠይቅ አይቶ ዝም ብሎ እንዳላየ ነው ጥሎን የሚወጣው። አይመን በውስጥ ብለን ስንደውልለትም አይመልስም።
የሆነ ጥያቄ ደግሞ አይመን እንደዚህ ብለን ነበር ምናምን ስንለው ደግሞ ቢያስወጣንስ ብራችንም ሳንሆን ከግሩፑም ሳንሆን በሚል ሁሉም ጸጥ ብሎ ታፍኖ ኖረ። አካውንቱ ደግሞ እንዲታይልን እንፈልጋለን። አካውንቱን አመት ሙሉ ሰርቶበታል ብራችን። አይመኒታ ከመጣክ መጥቻለሁ ብለክ ጻፍ። አይመኒታ መጥቻለሁ ብለክ ጻፍ ኮመንት ላይ ከመጣክ። እሺ እና ቻይና ሄዳለሁኝ፣ እሰራለሁ፣ ለውጣችኋለሁ፣ ቀይራችኋለሁ እንኳን ሊለን አመት ሙሉ ብራችን እኛ ወደ ሀገር ብር ዝም ብለን ባንክ ውስጥ ለማስቀመጥ ምንም አይነት እንትን የለንም፣ ፍላጎት የለንም። ለምን የብር የመግዛት አቅሙ እየተዳከመ እየሄደ እኛ ባንክ ውስጥ እንዲቀመጥ ብራችን ሳይሆን ከቻልን ቤት እንገዛለን፣ ከቻልን መሬት ወይም ደግሞ አትራፊ ነገር ላይ ብራችን እንዳልፍ እንጂ ለሱ በዝግ አካውንት ዝም ብሎ እንዲቀመጥ አይደለም። በዝግ አካውንትም ደግሞ የተቀመጠ ነገር አይደለም። ሀቡዬ እንዴ ብሩ ቢኖርማ እስካሁን ይሰጣችሁ ነበር ስትጨቀጨቁት። አዎ በዝግ አካውንት ተቀመጠ ነው። እንደውም በጽሁፍም ግሩፕ ላይ ራሱ ያለንበትን ኮፒ ያደረግነው ጽሁፎችን፣ የምንጠይቃቸውን ሪከርዶች፣ የተለያዩ ነገሮችን ብዙ ማስረጃ ይሆናል ያላቸውን ነገሮች ቀድሞ አጥፍቷል። ገባሽ? አጥፍቷቸዋል ከግሩፕ። እንደገና ደግሞ ፒኤልሲ ፍቃዱ ላይ ከኛ ከአባላቶች ከ31 ሰዎች ውጭ ያሉ የሱም ቤተሰቦች ነው የሞላው። የባንክም ላይ እንደዚሁም ደግሞ ይሄ መተዳደሪያ ደንብ የወጣው ወረቀት ላይ ሚስቱን፣ እህቱን፣ ሌላ ደግሞ ማናቀው ሰው የራሱን ቤተሰቦች ነው የሞላው። ቢዝነስ ግሩፕ ላይ ሲሆን እዚሁ ግሩፕ ውስጥ ያሉት ከአባላቶቹ ተካቶ ባንክም ሆነ እንደዚሁም ደግሞ የተለያዩ ነገራቶች ከአባላቶች ብር የከፈሉት እያሉ የውጭ ሰው የራሱን ቤተሰብ ከዛ ደግሞ ከነሱ ውክልና ይቀበልና ብሩን እንደፈለገ ያንቀሳቅሳል ማለት ነው። ገባሽ? እናንተ የህግ ባለሙያ ቆይ፣ በመጀመሪያ ይሄ ነገር ውስጥ ከመግባታችሁ እንግዲህ የከፈላችሁት ብር ቀላል አይደለም። ግማሽ ሚሊዮን የከፈላለ፣ 1 ሚሊዮን የከፈላለ። የህግ ባለሙያ አዋቂ ማንንም ሰው አላማከራችሁም? ዝም ብላችሁ ነው ብራችሁን አንስታችሁ የሰጣችሁት? አመን ነው በቃ ሀቡዬ ሚዲያ ላይ በሚያወራ። እሺ ቆይ የዛሬ ስንት ወር አንዲትን ከህዝብ ብር የተሰበሰበላት ምስኪን ተረጂ ታካሚ የመዳም ቅመም ብር በልቶ እኔ ቤት መታከሳው ህዝቡ አስመልሶ 300 ምናምን ሺህ ብር መልሶ ቪዲዮ ሰርች ያላየሽም? ተከታትለናል። የኛ ጉዳይ ከዛ ለምን አልተናገራችሁ? ከዛ በፊት ነው ሀቡዬ። ደግሞ መረጃ ሊያዝንማ እጃችን ላይ ምንም አይነት አሁን ደረሰኝ እኮ ከተሰጠን ሳምንት ቢሆነው ነው። ያንንም ብዙ ተቃውሞ አድርሰን በቤተሰቦቻችንም በትግል ማለት ነው። አስበሽዋል? ከአመት በላይ ቆይተን ደረሰኝ የተሰጠን ቀኑንም እልክልሻለሁ። አሁን ደረሰኝ የተስተካከለ ደረሰኝ የተሰጠን በ26 ነው። ኖቬምበር 26 ላይ ቆረጠልን በአመቱ ማለት ነው። ያንንም በስንት ጭቅጭቅ በስንት ትግል የሚገርምሽ እኔ የኔንም ሁሉም የየራሱ ታሪክ የየራሱ ህመም ያለበት ነው። እዚህ ጋር ሁሉም ሀገሬ ልጆቼ ጋር ገብቼ ቤት የፈረሰበት አለ። እንደዚሁም ደግሞ ከኛም በላይ ደግሞ ታሪኳ የሚያሳዝን እኔ ትላንት ወዳ ነው ታሪኳን የሰማሁት። እዚሁ ሳውዲ አረቢያ የምትኖር አንዲት እህታችን ሀያት ትባላለች። ከኛ ግሩፕ አባል ውስጥ ናት። እሷ ባለቤቷ ሙቶባት ልጆች እዚህ ስደት ላይ እየኖረች አይመን ይቺ ብቻ ናት ለራሱ እያወራችሁ። እንደውም የተቀዳ ስንወያይ ማለት ነው ባለፈው የተቀዳ ሪከርድ አለን እልክልሻለን። እሺ ተቀለሽ የሷን ታሪክ ሲሰማበት እሱ ታሪኩን ቀድማ ስላሳወቀችው ታሪኩን ቀድሞ ያውቃል። የሷን ታሪክ እኔ እንደዚህ ሁኜ ብላ ስታወራ አይሰማም ብሎ ጥሎን ወጣ። እኛ ሌላውን ስናወራ የኛ ይሰማል። የሷ ታሪክ ባለቤቷ ሙቶ የቲም ልጆችን ይዛ አይመን ያለች ብር ይች ብቻ ናት። እንግዲህ አመኛለሁ ብላ ቆጥራ ሰጣው ወደ ሀገር ገብታ ሀገር ላይ የአዲስ አበባን የኢትዮጵያ ኑሮ ታውቂዋለሽ። ልጆች እንዴት ብላ እንደምትኖርና
በጣም ከኛ በላይ ማለት ነው። እኔ ነግሬሻለሁ። እኔ በአመት 2 ጊዜ ኦፕሬሽን የሆንኩ ነኝ በመውለድ ልጄን በ3 ወሩ ጥዬ መጥቼ ፎቅ ታች ብዬ ኩሽና ሁሉም ሙሉ የቤት ስራ አጠቃልል እየሰራሁኝ በጥርሴ ነክሼ ያጠራቀምኳትን ቶሎ ልጆቼ ጋር ሄዳለሁ ብዬ ያጠራቀምኳትን ብር ነው ቆጥሬ የሰጠሁት። አመት ሙሉ ኪሳራ ውስጥ ከግማሽ በላይ ኪሳራ ውስጥ የጣለን ሰው ነው። እዝነት የሌለው ርህራሄ የሌለው ጨካኝ ሰው ማለት ነው። እንዳይመን አይነት እኔ ጨካኝ ሰው አይቻላል። የቲም ልጅ ጊዜ እንጠይቀዋለን። ባሏ ሞቶባት ለብቻዋ ልጅ የምታሳድግ እናት አምኜሃለሁ ብላ ሰታው ግን ይከብዳል በጣም። ሁሉም የራሱ ሁሉንም ማስገባት አትችይም እንጂ ሁሉም ታሪኩን ቢነግርሽ የሁሉም ታሪክ በጣም አሳማሚ ነው። ገባሽ አይደለም? ከሰውን ባጠብቀን ከሰው ሀቅ በጣም እኔ ያልጠና የራስ ወገብ ይዤ ነው ፎቅ ታች የስንት ሰው ቤተሰብ እዚህ ማስተዳድረው ማለት ነውና የኔ ያመኝ ነበር። ከኔ የባሰ ደግሞ የእሷን ታሪክ ስሰማ በጣም ነው ልቤ የደማው፣ በጣም ነው ያመመኝ። ደግሞ የሚለውን እንሰማለን። አንዴ ዋትሳፕ ላይ ቮይስ ላርግለትና እናልበለው ይመጣል። እሱ ችግር የለበትም።